መድብል በስተመጨረሻ ከካሌብ ሞሲሳ ጋር ፊት ለፊት ተጋጠመ። ዝና ደግሞ የመጨረሻው ዕጣ ፈንታ ውድቀትና ኪሳራ ሆኖ ሳለ እጅግ በጣም በሚያሳዝንና በሚገርም ሁኔታ ከዚህ በፊት ከካሌብ ሞሲሳ ጋር እንደሚተዋወቅና አብሮ እንደሚሰራ እንዲሁም ደግሞ አንድ አይኑን በሽጉጥ ጎልጉሎ እንዳወጣለትም ተናገረ። እያንዳንዱ የተፈጠረውንና የሆነ የነበረውን ታሪክ በሙሉ ለዝና ሲነግረው፣ ዝናም ደግሞ በፍጹም ሊሆን አይችልም፣ ከካሌብ ጋር ከተገናኘህ የሚገጥምህ እጣ ፈንታህ ሞት ብቻና ብቻ ነው። መድብል እኔ ላይ እንደምትቀልደው አይደለም። ካሌብ ሞሲሳ ማለት በጣም አደገኛና ከባድ ሰው ነው። እባክህ በተቻለ አቅም ጥንቃቄ አድርግ እያለ ማስተባበልም ጀመረ። መድብል ደግሞ አንተ ለኔ አትነግረኝም? ከካሌብ ሞሲሳ ጋር ቀኝ እጁና አደገኛ ሰው ነበርኩኝ። አሁን ላይ ግን እጅግ በጣም በሚያሳዝንና በሚገርም ሁኔታ ጊዜ ጥሎን ሽምጥጥ አርጌ ስለካርኩት እንጂ ካንተ በላይ ሁሉንም ነገር ጠንቅቄ ያውቃለሁ ብሎ ተናገረ። ማህሌት እጅግ በጣም በሚያሳዝንና በሚገርም ሁኔታ ከኤደን ጋር ልጇን አሳልፋ እንድትሰጣት ቅድሚያ 500,000 ብር ክፈይኝ አለቻትና ለኤደን ማህሌትም ገንዘቡን ትራንስፈር ካደረገች በኋላ እጅግ በጣም በሚያሳዝንና በሚገርም ሁኔታ ሸምጥጣ ከርታት ሄዳለች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። ብሩኬ ከቅድስት ጋር የነበረው ጊዜ እጅግ በጣም የሚያስደስትና በቅርብ ጊዜ ተደግሶ እንደሚጋቡ ወሰኑ። መድብል ደግሞ ሞገስ ጠበቃው፣ እንዲሁም ደግሞ ብሩክ የራሳቸውን ህይወት ኑሩ። እኔ ካሁን በኋላ የምገጥመው ከባድና አደገኛ ሰው ነው። እሱ ሰው ደግሞ በህይወታችሁ መጥቶ ከባድና አደገኛ ነገር ሊፈጠር ይችላል። ያንን ደግሞ በምንም አይነት ሁኔታ መጋፈጥ እንዳለብኝ ብዙ እቅድና አላማ ያስፈልገኛል። ስለዚህ ካሌብ ሞሲሳ ጸቡ ከኔ ነው እንጂ ከማንም አይደለም። ምክንያቱም እኔ የበፊት ስሜና ማንነቴ ሌላ ነበር። አሁን ደግሞ ስሜ መድብል ቢሆንም እጅግ በጣም በሚገርምና በሚደንቅ ሁኔታ ብዙ ፈተናዎችን ከሱ ጋር አሳልፍ ያለሁ። አሁንም ደግሞ በቀላል የሚተወኝ ሰው አይደለም። ስለዚህ ለጦርነቱ መዘጋጀት እንዳለብኝ አስባለሁ ብሎ ወሰነ። እባክህ ወንድሜ ምን አይነት ታሪክ እያወራህ ነው ያለሁ ብሎ መድብልና ሞገስ ከሚባለው በላይ ደነገጡ። ሞገስም ደግሞ ምን አይነት አጣብቂኝ ጉድ ነው የገባኸው? አንተ የገባህበትን አጣብቂኝና መከራ አብረን መጋፈጥ አለብን። ብቻን ምንም የምትቀይረው ነገር የለም። እመነኝ ወንድሜ፣ ለእያንዳንዱ ችግሮችና ለእያንዳንዱ መከራዎች በሙሉ ካጠገብህ ልጋፈጥና ካጠገብህ ሁኜ ልረዳ ዝግጁ ነኝ ብሎ ተናገረ። እሱም በጣም ስላዘነና ራሱን መቆጣጠር ስላቃተው ወይ የዘንድሮ ጉድማ የብቻው ነው፣ የዘንድሮ ስቃይማ እየተለየ ነው እያለ በጣም ነበር ያዘነው። መጨረሻ ላይ ከሚታሰበውና ከሚባለው በላይ በጣም ብዙ ችግሮችና መከራዎችን እንዳሳለፈ እና በካሌብ ሞሲሳ በኩል ከዚህም በላይ ፈተና እንደሚገጥመው አረጋግጦ ነገረው ማለት ነው። ብሩኬም የመድብል ነገር እያሳሰበው ወደ መኝታ ክፍሉ ሲገባ በሚገርምና በሚደንቅ ሁኔታ ቅድስት አልጋው ምናምን እያነጣጠፈች ነበርና እንዴ ወይ በፍጹም ይሄማ መሆን የለበትም፣
እንዴት አንቺን የመሰለሽ ቆንጆ ጥሎሽም አለ፣ ጥሎሹንም ቶሎ እጥላለሁ። ስለዚህ የተፈጠረው ነገር ቢፈጠር እኔና አንቺ ባንድ መሆን አለብን። ተው፣ ሁሉም ነገር ከተጠናቀቀ ትደርስበታለህ ብላ አለችው። እሱም በጣም ተናዶ ስለነበረ እንዴ እና ታዲያ ቁጭ በይና አብረን እናውራ ብሎ ቢላትም በፍጹም ማውራትም አልፈለገችም። ሌላውና ትልቁ ነገር ምሳሌ ፈጣሪን የለመንኩትን ነገር በሙሉ አሳክቶልኛል። በጣም ነው ደስ ያለኝ። ምንም የጎደለብኝ ነገር የለም። አሁን ላይ ከምልሽና ከምነግርሽ በላይ እጅጉን በጣም ደስተኛ ነኝ። በህይወቴ ከሚያስደስቱኝና በህይወቴ ትልቅ ነገር ካደረኩት አንቺን የመሰለ መልካምና እንዲሁም ደግሞ ልዩ ሴት ሰጥቶኛል ብሎ ብሩኬ አመሰገናት ማለት ነው። ቅድስትን በጣም ደስተኛ ሆና ከዛ ቦታ ላይ ሰተት ብላ ወደ ክችኗ ተመልሳ ሄደች። ኤፍራታና መርዞ እንግዲህ በጣም በሚገርምና በሚደንቅ ሁኔታ ስለ እርግዝናውና ስለተጸነሰው ልጅ ደጋግመው እያወሩ ነበረ። መጨረሻ ላይ ምን ቢያስብ ጥሩ ነው? ኤፍራታ በዛ አይነት በፍጹም ህይወትን ልንቀጥል አንችልም። ምክንያቱም አንቺ ከምታስቢው በላይ ብዙ ነገሮችን እየጠየቅሽ ነው። አንቺ ደግሞ ይሄንን ነገር በጭራሽ ልትረጃ አልቻልሽም። አሁን የተከራየናት ቤት ምን ያህል ገንዘብ እንደሆነም አታቂም። ሲቀጥል ደግሞ ተው መርዞ፣ አሁን የገጠምከው ስራ ከማን ጋር እንደሆነ ባላቅም እውነታውን ስነግርህ ያጨናንቀኛል ብላ አለችው። እሱም በጣም ስለደነገጠና ራሱን መቆጣጠር ስላቃተው ኤፍራታ ብዙ ጊዜ ስለምትንቀውና እያንዳንዱ የሚያደርገው ነገር ባያስደስታትም ገንዘብ ታገኘች ሁሉም ነገር ይሟላልኝ ነው። እሱ ደግሞ መጠየቅ ያለብሽ ነገር በእንደዛ አይነት መልኩ አይደለም፣ እባክሽ ተረጋጊ፣ ለሁሉም ጊዜ ያለው እያላት ነበር። መጨረሻ ላይ እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ ማህሌት እጅጉን በጣም ደስ ብሏት ከኤደን ጋር ተገናኘችና ኤደንም ካፌ ላይ ቁጭ ብላ እያሰበችና እየተጨናነቀች አለችው ስለ መድብል ነበር። መድብል የኔ ጀግና፣ ቆይ ይህን ሁሉ ለሱ የማስበው ለምንድን ነው እያለች ከሚባለው በላይ ጥያቄ ውስጥ ገብታለች። መጨረሻውን አፈቀርኩት እንዴ ወደድኩት እንዴ እያለች እየተደናበረ ትገኛለች። እሷም ማለትም ሰተት ብላ ቆይታውን ከባለ ሀብቷ ልጅ ጋር አደረገችና ስትመጣ ወይ የዛሬውማ የተለየ ነው። በጣም ያሳዝናል፣ በጣም ያሳፍራል። ስለዚህ ከባድና አደገኛ ነገር ነው። ቆይ ምንድን ነው እየተፈጠረ ያለው ብላ ደነገጠች። አንቺ እርኩስ ተመለሰሽ ወደ እኔ መጣሽ አይደል? ቆይ እኔም ብትተውኝ ምን አለበት? እኔም የራሴን ህይወት ልኖርበት ብላ ስትላት፣ አይ በጭራሽ እንደዛ እንድትሆኝ አልፈቅድልሽም። የምፈቅድልሽ እውነታውን ልንገርሽ፣ አንቺ መሆን ያለብሽን ስትሆኝ ብቻ ነው። ልጅሽን አሁንም በ3 ሚሊዮን ብር መደራደርና የሆነ ነገር ማድረግ አለብን አለቻት። ኤደን የብሩን ብዛት ስታይ ማህሌትን ከባድና ያልጠበቀችው ነገር ለማስገባት ስለፈለገች ምን ብትል ጥሩ ነው? እሺ ተስማምቻለሁ። አሁን እኔ የምፈልገው ብሩን ነው። ስታስቢው ይህን ሁሉ ገንዘብና ይህን ሁሉ ነገር አድርጌ ዝም የምል ይመስልሻል? እየተባባሉ መከራከርና መጨቃጨቅ ጀመሩ። እንደምንም ብላ ገንዘቡን ተተቀበለች በኋላ አጅሬት ላጣለችና እየበረረች ልታጠብ፣ እጄን መታጠብ አለብኝ
ብላ ስትል እንዴ ምን ማለት ነው? እንዴት ትቀልጃለሽ? እንዴት ይሄን ነገር ልትይ ትችያለሽ? አለቻት። ምን ማለት ነበረብኝ? ከሚገርመውና ከሚያሳዝነው ነገር ወደሽም ጠላሽም አንቺ ይህን ገንዘብ ማታለል አለብኝ ብላ ኤዱ ላፍ ብላ ተሄደች። በኋላ ማህሌትም ደም እንባ እያለቃቀሰች ቆየች። ያለቀሰችበትና ደም እንባ ያነባችበት ትልቁ ሚስጥር ምንድን ነው ቢባል እንዴት አባቷ ታታልለኛለች? እንዴት አባቷ ይሄን ነገር ታደርጋለች? የፈለገ ይሆናል እንጂ ይችን ሟርተኛ ሴትዮ ይጄ ማግኘት አለብኝ ብላ ወደ ውጭ ስትፈልግ በጭራሽ የለችም። መጨረሻ ላይ ራሷን ይዛ ማበድና መቀወጥ ጀመረች ማለት ነው። ሌላው እጅግ በጣም አሳሳቢውና ትልቁ ነገር ማህሌት በባዶ እንዲሁም ደግሞ ምንም ነገር ትርጉም እንደሌላት ተረድተዋለች ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ሁሉም ነገር ባዶ እንደሆነች ተሰምቷታል። መጨረሻው ላይ ምን ይፈጠር ይሆን የሚለውን በጉጉት ለማየት ቸኩለናል። ኤደን ፖሊስ አምጥታ ታስቀፈድዳት ይሆን ወይስ ዝም ብላ ገንዘቡን ይዛ ትሮጥ ይሆን? መድብል ደግሞ ከካሌብ ሞሴሳ ጋር መጋጠም እንዳለበትና እያንዳንዱ ነገሮችን ከሱ ጋር መጨረስ እንዳለበት ለዝና እንደ ታሪክ እያደረገ ነግሮታል። ዝናም ከሚባለው በላይ መድብል አደገኛና ከባድ ሰው እንደሆነ እንደማይለቀው እዛ ቦታ ላይ እንደሚያሰቃየውና እድሜ ልኩን መከራ እንደሚያበላው ነው የተናገረው ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች በጣም አመሰግናለሁ። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።